ጤና ይስጥልን የአሻም ተከታታዮች የዛሬ ዕለት ዓርብ የካቲት 21 ቀን 2017 ዓ.ም የአሻም 7 ዜናዎች ተጀምረዋል። የዕለቱ ተረኛ አሳላፊ እኔ መሰረት ነቃጥበው ነኝ። አብራችሁን ቆዩ። አስቀድመንም ርዕሰ ጉዳዮቹን እንጠቁማችሁ። በሐረሪ ክልል ከ574 ሺህ ብር በላይ ከመንግስት ካዝና ወደ ግል አካውንታቸው ገቢ ያደረጉ የመንግስት ሰራተኞች በእስራት መቀጣታቸው ተገለጸ። ለሸቀጦች ወቅታዊ ዋጋ መናር ምክንያት ከሆኑ ጉዳዮች መካከል የአቅርቦትና የፍላጎት አለመጣጣም ዋነኛ መሆኑን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። ኤርትራ በኢትዮጵያ ድንበር ዘልቃ በገባችባቸው ስፍራዎች ኢትዮጵያውያንን በግድ ዜግነት ካልቀየራችሁ በሚል እያፈናቀለች መሆኑን አሻም ሰማች። ከደሴ ወደ ደላንታ የሚወስደው መንገድ በመዘጋቱ ለእንግልት ተዳርገናል ሲሉ ነዋሪዎቹ ቅሬታቸውን በአሻም በኩል አቀረቡ። ከውጭ በእስር ላይ የሚገኘው የፒኬኬ ቡድን መሪ መሳሪያ እንዲያስቀምጥና ከቱርክ ጋር ያለውን ግጭት እንዲያቆም ጥሪ ማቅረቡ ተገለጸ። እኒህና ሌሎች ስፖርታዊ ዜናዎችን ማካተናል። አብራችሁን ቆዩ። በሐረሪ ክልል ጠያራ ወረዳ 574911 ብር ከመንግስት ካዝና ወደ ግል የሂሳብ ቁጥራቸው ገቢ ያደረጉ የመንግስት የሥራ ኃላፊዎች እንዲሁም ሰራተኞች በእስራትና በገንዘብ መቀጣታቸውን የፌዴራል ስነ ምግባርና ጸረ ሙስና ኮሚሽን አስታወቀ። ኮሚሽኑ እንዳለው የክልሉ ጠቅላይ አቃቢ ሕግ በላከው መረጃ ተከሳሾቹ ሆን ብለው የመንግስት ጥቅም ላይ ጉዳት እንዲደርስ በማሰብ ወንጀሉን ፈጽመዋል። በ2012 በጀት ዓመት ከደሞዝ የተሰበሰበ የዜሮ ባላንስ የሂሳብ ቁጥር ውስጥ ወደ መንግስት የሂሳብ ቁጥር ገቢ መደረግ የነበረበት 574911 ብር ወደ ግል የሂሳብ ቁጥራቸው ማዛወራቸውን የተመላከተው እንደ ፌዴራል ስነ ምግባርና ጸረ ሙስና ኮሚሽን መረጃ ወንጀሉን የፈጸሙት አንደኛ ተከሳሽ ከሊፋ መሐመድ ከ2012 ጀምሮ እስከ 2014 ዓ.ም ድረስ የድሬ ጠያራ ወረዳ ዋና አስተዳዳሪ የነበሩ ሲሆን ሁለተኛ ተከሳሽ ደግሞ መሐመድ አባስ የወረዳው ምክትል አስተዳዳሪ የነበሩና ሶስተኛው ተከሳሽ ቶፊቅ ይሱፍ የወረዳው ገንዘብ እና ኢኮኖሚ አስተባባሪ የነበሩ ሲሆን የመጨረሻው ተከሳሽ ደግሞ አፈንዲያል ልዩ የወረዳው ሂሳብ ሰራተኛ የነበሩ ናቸው። በመጨረሻም ጉዳዩን ሲከታተል የቆየው የሐረሪ ክልል ከፍተኛ ፍርድ ቤት አቃቢ ሕግ በከፈተው ክስ መዝገብ በሰውና በሰነድ ያቀረበውን በቂ ማስረጃ ተከሳሾቹ መከላከል ባለመቻላቸው በፈጸሙት የሙስና ወንጀል ጥፋተኛ መሆናቸውን አረጋግጧል። በዚህም አንደኛና አራተኛ ተከሳሾች በ9 ዓመት ጽኑ እስራትና በ20 ሺህ ብር የገንዘብ መቀጮ፣ ሁለተኛ ተከሳሽ በ5 ዓመት ከ6 ወር ጽኑ እስራትና በ10 ሺህ ብር የገንዘብ መቀጮ እንዲሁም ሶስተኛ ተከሳሽ በ3 ዓመት ከ3 ወር ጽኑ እስራትና በ10 ሺህ ብር እንዲቀጡ ፍርድ ቤቱ መወሰኑን አሻም ከፌዴራል ስነ ምግባርና ጸረ ሙስና ኮሚሽን ያገኘችው መረጃ ይጠቁማል። ለሸቀጦች ወቅታዊ ዋጋ መናር ምክንያት ከሆኑ ጉዳዮች መካከል የአቅርቦትና የፍላጎት አለመጣጣም ዋነኛው መሆኑን የንግድና ቀጣናዊ ትስስር ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ችግሩን ለመፍታት በብርታትና በትኩረት እየተሰራ መሆኑንም አስረድተዋል። በተለይም ህገወጥ ተግባራትን በመቆጣጠርና የምርት አቅርቦትን በማሻሻል ገበያውን የማረጋጋት ስራዎች በተደራጀና በተቀናጀ ሁኔታ ተጠናክረው እንደሚቀጥሉ የንግድና ቀጣናዊ ትስስር ሚኒስትሩ ካሳሁን ጎፌ ተናግረዋል። ሚኒስትሩ ይህን ያሉት ከሸቀጦች አቅርቦትና ከገበያ ማረጋጋት ጋር በተያያዘ በሀገሪቷ ሁሉም ክልሎችና የከተማ አስተዳደሮች እየተከናወኑ የሚገኙ ስራዎችን በተመለከተም መንግስታዊ ለሆኑ የመገናኛ አውታሮች በሰጡት ማብራሪያ ነው። የንግድና ቀጣናዊ ትስስር ሚኒስትሩ በሀገሪቷ የሸቀጦች ወቅታዊ ዋጋ መናሩን ያብራሩ ሲሆን ለመናሩ ምክንያት ያሉትንም አስቀምጠዋል። እንደ ሚኒስትሩ ገለጻ በኢትዮጵያ ለሸቀጦች ዋጋ መናር ምክንያት ከሆኑ ጉዳዮች መካከል የአቅርቦትና የፍላጎት አለመጣጣም ችግር ዋነኛው ነው። የሸቀጥን ዋጋ መናር ምክንያት አውቀነዋል ያሉት ሚኒስትሩ አክለውም ችግሩን ለመፍታት በትኩረት እየተሰራ ነው ማለታቸውን አሻም መመልከት ችላለች። የግብርና ምርቶችን ጨምሮ መሰረታዊ ሸቀጦችን በተለያዩ አማራጮች ለህብረተሰቡ ማቅረብ ስራዎችም እየተከናወኑ ስለመሆናቸው ሚኒስትሩ ጠቅሰዋል። ኤርትራ በኢትዮጵያ ድንበር ዘልቃ በገባችባቸው ስፍራዎች ኢትዮጵያውያንን በግድ ዜግነት ካልቀየራችሁ በሚል እያፈናቀለች መሆኑን አሻም ሰማች። መስከረም አዲሱ ለ2 ዓመታት ከተካሄደው የሰሜን ኢትዮጵያ ጦርነት በኋላ የተፈረመው የፕሪቶሪያው የሰላም ስምምነት አለመተግበሩ ኑሯቸው እንዳከበደባቸው የትግራይ ክልል ነዋሪዎች ከዚህ ቀደም አሻም በክልሉ ተገኝታ ዘገባ በሰራችበት መናገራቸው አይዘነጋም። ይህ በእንዲህ እንዳለ ነው ታዲያ ኢትዮጵያና ኤርትራን በሚያዋስኑ ድንበሮች አካባቢ ኤርትራ የኢትዮጵያን ግዛቶች በኃይል በተቆጣጠረቻቸው ስፍራዎች የሚኖሩ ኢትዮጵያውያን በኤርትራ የጦር ሰራዊቶች ዜግነትን በግዴታ እንዲቀይሩ እያስገደዱ ነው ሲል የኢትዮጵያ እንባ ጠባቂ ተቋም መቀሌ ቅርንጫፍ ለአሻም
ያረጋገጠው። ከሰሜኑ ጦርነት በኋላ በኤርትራ የተያዙና ያልተለቀቁ 3 የኢትዮጵያ ግዛቶች ማለትም ኢሮብ፣ ዛላምበሳና ጉለመዳ አካባቢ ውስጥ የሚገኙ ኢትዮጵያውያን ነዋሪዎች እየተገደዱና ዜግነት ያልቀየሩ ደግሞ ከመኖሪያ ቦታቸው የማፈናቀል ስራን የኤርትራ ሰራዊቶች በኢትዮጵያውያኑ ላይ እየፈጸሙ እንደሚገኙ ተቋሙ ከደረሰው መረጃ ተነስቶ ለአሻም ነግሯታል። በኤርትራ ሰራዊት የተያዙ ከጦርነቱ በኋላ ያለቀቃቸው ቦታዎች አሉ። ለምሳሌ አምና ሄደናቸው ከነበረ የኢሮብ ወረዳ አለ፣ ዛላምበሳ ከተማ ጨምሮ ማለት ነው። ስለዚህ በኢሮብ ወረዳ 2 ቀበሌዎች ሙሉ በሙሉ ቁጥጥሩ ስር ናቸው፣ 2 ደግሞ በከፊል። ስለዚህ እነዚህ ሰዎች በቁጥጥሩ ስር ያሉ ህብረተሰቡ ስለዚህ ዜግነቱ እንዲቀይር ያስገድዳቸው ነበር። አንቀይርም ያሉ ተፈናቅለው ወደ አዲግራት መጥተዋል ማለት ነው። ከቀያቸው እንዲቀበሉ ያደረጋቸው ነበር። አንቀበልም ያሉ ወደ አዲግራት ቤታቸውን ለቀው የመጡ በተፈናቃይ ደረጃ ተቀምጠዋል ማለት ነው። ወደ እገላም ሄደን ነበር። ዘንድሮም እገላ ወረዳ ስም የተወሰነ አካባቢ በቁጥጥሩ ስር ነው ያለው። በዛ የነበሩ ሰዎችም በገሩስናይ ከተማ ነው ያሉ ተጠልለው። ስለዚህ ያው እኛ የሄድንባቸው አካባቢዎች የኤርትራ ሰራዊት የያዛቸው ቦታዎች እንዳሉ ሆኖ በዛ የሚኖሩ ኢትዮጵያውያን ግን አሁንም መኖር ባለመቻላቸው ምክንያት ወደ ከተሞች መጥተው እንደ ተፈናቃይ የተቀመጡ ነው ያለው ማለት ነው። ቦታው ከጦርነቱ በኋላ በቁጥራቸው ስላዋሉት፣ ስለዚህ እዛ ያለ ህብረተሰብ የግድ ዜጋ መቀየር አለበት፣ ወደ ኤርትራዊነት መቀየር አለበት። መታወቂያ ልጅ ያለ ቦታው ይለቃል ማለት ነው። ስለዚህ የኢሮብ ህብረተሰብ በጣም ተቸግረው ነው ያሉት። በጣም አስቸጋሪ ሁኔታ ነው ያሉት። የፕሪቶሪያ ሰላም ስምምነት ላይ የሰፈሩ አንቀጾች ተፈጻሚ ቢደረጉም የአካባቢው ማህበረሰብ ከእንግልትና ከጉዳት ይታደገዋል የሚል መልከታቸውን ያጋሩት የኢትዮጵያ እንባ ጠባቂ ተቋም መቀሌ ቅርንጫፍ ኃላፊ ናቸው። የክልሉ መንግስትም ስምምነቱ እንዲፈጸም ተደጋጋሚ መግለጫ ማውጣቱን ያስታወሱት ኃላፊው፣ ይሁን እንጂ መፍትሄ ባለመገኘቱ የተፈናቀሉ ዜጎች ያሉበት ሁኔታ አሳሳቢ ደረጃ ላይ ናቸውም ብለዋል። ክልሉ መንግስት እኮ የፕሪቶሪያ ውል ይፈጸም እያለ ነው ያለው። እስካሁን ህብረተሰቡ እንደዛ ያለ ነው። ተፈናቃይ የፕሪቶሪያ ውል ከተፈጸመ ያው ከመከላከያ ውጭ ያሉ ታጠቁ ኃይሎች ይወጣሉ ማለት ነው ከክልሉ። ስለዚህ ፕሪቶሪያ ውል እንዲተገበር ሙሉ ለሙሉ እንዲተገበርና ተፈናቃይ ወደ ቀዩ እንዲመለስ ነው የክልሉ መንግስት። ይህም ተደጋጋሚ መግለጫ እየሰጠበት ነው ያለው። ዞሮ ግን ፌዴራል መንግስት አብሮ በጋራ የሚፈጸም ስለሆነ ለቀጣይ የምናየው ይሆናል። ህብረተሰቡ ለምሳሌ ተፈናቅለው ከመጡ በኋላ እንኳን ራሱ ከባድ ነገር ያለው። ለምሳሌ እኛ ደስ ብለን ነበር። ዝናብ ዘንቦ ባለፈው ሳምንት ዝናብ ዘንቦ ነበር መቀሌ። እኛ ደስ ብለን ነበር። እንደ ትግራይ በርካታ አካባቢ ነው የዘነበው። ግን ለተፈናቃዮች ግን ዝናቡ ስቃይ ነው። ምክንያቱም የሚቀመጡበት ድንኳን ተቀራዶ ፀሐይ ንፋስ ያስገባል። ዝናቡ እንዳለ ወደ ውስጥ ነው የሚገባው። ስለዚህ ለእኛ ጥሩ ዝናብ መጣልን ብለን ስንደሰት፣ ለእነሱ ግን ሌላ ሀዘን ይዘን ነው የሚመጣውና በዚህ ሁኔታ ነው ያሉት ተፈናቃዮች። የምግብ ሁኔታ አሁንም በቂ ምግብ ያጎኝ አይደለም። ስለዚህ ዋናው ግን ወደ ቀያቸው ካልተመለሱ አሁንም ችግሩ እንዳለ ይቀጥላል ማለት ነው። ሞት አለ፣ በሽታ አለ፣ ላያምር ይችላልና ስለዚህ የሚመለከታዊውን መንግስት ያባለን አካል ትኩረት ቢደረግበት የተሻለ ነው። በኤርትራና ኢትዮጵያ ድንበር ተፈናቅለው በመጠለያ ካምፕ የሚገኙ ኢትዮጵያውያን ከመንግስት የሚደረግላቸው ድጋፍ በቂ አለመሆኑን አንስተው በአሜሪካ መንግስት የሚደረጉ የእርዳታ ድጋፎች መቋረጥ ችግሩን የከፋ እንዳደረገው ደግሞም ኃላፊው ለአሻም አብራርተዋል። እርዳታ ከመንግስት የሚቀርብ አለ፣ ግን በስታንዳርድ መሰረት አይደለም፣ በቂ አይደለም። ስለዚህ እሱ ነው ዋና ችግሩ። እሱ ነው ደግሞ ቢሰጣቸውም ጊዜው ካለፈ በኋላ ነው። ስለዚህ ነገር የአሜሪካ መንግስት ማቋረጣል። አሁን ምን አይነት ችግር ይፈጠራል? መፍትሄ የፈለገው ከክልሉ መንግስትና ከፌዴራል መንግስት ነው። ሌላ መፍትሄ ሊያመጣ አይችልም። ስለዚህ የክልሉ መንግስት ማድረግ ያለበትን ቢያደርግ፣ የፌዴራል መንግስትን በተመሳሳይ የፕሪቶሪያ ውል ስምምነት እየፈጸመም የድርሻቸውና የእነዚህ አሸማጋይ የንበር አካላትን ገብተውበት ስራ ቢሰራ ግን የተሻለ ነው። ሌላ ቢቀር እንኳን የዜጎች ሞት መቀነስ እንችላለን። ቃይ እንዳለ ይሁንና ሞት ግን በየአመቱ የቀነሰን እየሄደ ያለ ቁጥራቸው በህመም ምክንያት በረሃብ ምክንያት ይህን ለመቀነስ ግን አትሊስት የሚመለከታቸው አካላት ሁሉም ቢሰሩ ግን ያው እንዳልኩሽ ሞት እንኳን መቀነስ እንችላለን የሚል ሀሳብ አለ። ትግራይ ጦርነት በኋላ ያው የኤርትራ መንግስት ገብቶ አልነበረም። በትግራይ አካባቢ በሁሉም ቦታ ደርሶ ነበር። ከዛ በኋላ ያው ፕሪቶሪያ ስምምነት ሲፈጸም ግን በትግራይ የነበረ መሬት የኢትዮጵያ መሬት ማለት ነው እዛ ቆሞ ከዛ በኋላ የሚንቀሳቀሰው ሰው አልተገኘም። ስለዚህ ያው የፕሪቶሪያ ስምምነት ከተፈጸመ ግን አትሊስት ወደ ኢትዮ ኤርትራ ቦርደር ወደ ቦታው ይመለሳል ማለት ነው። እነዚህ የተፈናቀሉ ኢትዮጵያውያን ዜጎች ከጎረቤት ኤርትራ የሚደርስባቸውን ግዳጆችና ተጨማሪ መፈናቀሎችን አሳሳቢ ደረጃ ላይ መሆኑን በማንሳት የፌዴራል መንግስት ከክልሉ ጊዜያዊ አስተዳደር ጋር በመናበብ መፍትሄ ሊሰጣቸው ይገባልም ሲሉ የእንባ ጠባቂ ተቋሙ ኃላፊ በአሻም በኩል ጥሪ አቅርበዋል። የኢትዮጵያ እንባ ጠባቂ መቀሌ ቅርንጫፍ ይህን ቢልም አሻም ይህ ዘገባ እስካሰናዳችበት እስከ ዛሬ ድረስ ኤርትራ የኢትዮጵያን ግዛቶች በኃይል ስለመያዟ መንግስት የሰጠው ማረጋገጫ ስለመኖሩ አልተመለከተችም። ይሁን እንጂ
የዛላምበሳ ከተማ ከንቲባን ጨምሮ የጊዜያዊ አስተዳደሩ የስራ ኃላፊዎች ኢትዮጵያ ከኤርትራ ጋር የሚያዋስኗት አንዳንድ አካባቢዎች በኤርትራ ኃይሎች ቁጥጥር ስር ገብቷል ሲሉ መናገራቸውን አሻም ከዚህ ቀደም መዘገቧ ይታወሳል። ከደሴ ወደ ደላንታ የሚወስደው መንገድ በመዘጋቱ ለእንግልት ተዳርገናል ሲሉ ነዋሪዎቹ ቅሬታቸውን በአሻም በኩል አሰሙ። ብርሃን ሸቴ በአማራ ክልል የደቡብ ወሎ ዞን ደላንታ ወረዳ ነዋሪዎች ከዞኑ ዋና ከተማ ወደ ወረዳው የሚወስደው መንገድ መዘጋቱን ቅሬታቸውን በአሻም በኩል ገልጸዋል። ነዋሪዎቹ 90 ኪሎ ሜትር የሚወስደውና ወረዳውን ከዞኑ የሚያገናኘው ትልቁና ብቸኛው መንገድ ምክንያቱ ሳይታወቅ ላለፉት 3 ሳምንታት መዘጋቱን ተናግረዋል። መውጫ መግቢያ አጣን ያሉት ቅሬታ አቅራቢዎቹ ለወሊድ ጊዜያቸው የደረሱ እናቶችና የታመሙ ሰዎች ሕክምና ማግኘት አልቻሉም ሲሉ ተናግረዋል። ደላንታ ወገና ከተማ ስለደረስ መንገድ ያለ 96 ኪሎ ሜትር ከዲሲ ደላንታ 96 ኪሎ ሜትር መንገድ ያለ ነበረ። በጣም ትልቅ መንገድ ነው። ብዙ ህዝብ ነው። ከተዘጋ ከ20 ቀን በላይ ማን እንደከለከለው ማን እንደዘጋው እስከ መቼ እንደሚዘጋ ለምን እንደተዘጋ ለህዝብ ግን የሆነ ነገር የለም። ያው ህዝቡ ይንገላታል። 160 ብር ነው ከ7 እስከ 1 ድረስ ለዲሄ ዙሮ በተንታ እንደዛ ሆኖ ህዝቡ እንዲንገላታ እንዲማረር መንግስት እንዲጠላ ተውና ስቃይ ይገባ የሚያሳዝናል። የሚታመመ ሰው ሪፔር የተባለ ሰው ብሎ መናኸሪያ ሲንገላታ ያዋለኛው ያከረም ያለቀስ ሲማረር እየየሲ ታያለ ለማን እንደሚጠይቅና ግር ስላለ ያለው መንገድ ተሰግቷል ይባላል ይነገራል። እንደዛ እስከ ቀን ይከፈታል። በዚህ ጉዳይ የተዘጋው ምክንያት ይሄ ነው ተብሎ ለህዝብ እንኳን መንገድ እና እንዲህ አይነት መሰራ የደረሰ ነውና እንደው ቀን በላይ ሆነ እንግዲህ መጀመሪያ ጥር መጨረሻ አካባቢ ነው የተዘጋው። እኛም ተቸግረን መውጫ መግቢያ ተናነ መላወሻ አጣ እንዲያውቹ እንዴት ብለን እንሂድ መንገድ ተዘግቶብን ያ ስለሆንኛ ብዙ ብር ማውጣት አልቻልንም። በወደኛው በዙሪያው መንገድ ወላጆች ተሰቃየን። እንዴት ብለን እንሂድ? የታመመ ሰው የሚወልድ ሰው የዙሪያ መንገድ ሲሆን በጣም እየተሰቃየን ያለን። ህዝቡ ቀድሞ ይከፍል ከነበረው የ160 ብር መንገድ ዝቅ ከሆነ በኋላ በተንታ ወረዳ በኩል 1000 ብር ከፍሎ ለመጓዝ በመገደዱ እየተንገላታና እየተማረረ ነው ሲሉ ቅሬታቸውን አሰምተዋል። መንገዱ በመዘጋቱ ለወሊድ አገልግሎት ስትሄድ የነበረች እናት መንገድ ላይ ህይወቷ ማለፉንም ገልጸዋል። ምክንያቱን አላወቅንም ያሉት ቅሬታ አቅራቢዎቹ ህዝቡ በማያውቀው መንገድ ማህበራዊ አገልግሎት እንዳያገኝ ተደርጓል ሲሉ ብሶታቸውን ለአሻም ገልጸዋል። ምንም የለም ምንም ብቻ ያለቅሳል፣ ይንገላታል፣ ይማረራል። 160 ብር ከፍሎ መመለስ ሲገባው 160 ሲባዛ ማለት 300 ምናምን ብር ነው የሚደርሰው ማለት 2000 ምናምን ብር የሚከፍል ይገባል። ህዝቡ እየተንገላታ ነው፣ እየተማረረ ነው። መንግስት እንዲጠላ የተደረገ ነው። ካምባስ አንዲት እናት ወደ ደላንታ እየመጣች ማለት ነው። ወደ ደላንታ ሆስፒታል ጉሽ ሜዳ የሚባለው ቦታ ከገልጤና ከተማ ዋናው ከተማ ወደ ደላንታ ወዳ ከተማ 15 ኪሎ ላይ እዛ ነው የሞተች። በእንጨት ይዛት ይሞቱ ወሰካ ይባላል ታውቃለህ? ወሰካ በእንጨት እየመጣች ነው የሞተች። ምንም አልገባንም። ምክንያቱም የሚገጥም ይሄን ምክንያቱም ለምን እንደተዘጋ ማን እንደዘጋው አይታወቅም። ዝም ብሎ ዝግት ነው። መቼም እንደሆነ የሚከፈትበት ቀኑ አልተነገርንም። በጣም ተቸግረናል፣ ተሰቃይተናል። እኛ አሁን ራሱ ታመን 200 ብር ይዘን እጅታል ነው 250 ብር ብንሄድ 1000 ብር ሲለን ተመልሰን እንደገና ቤታችን በጠበሉም በምኑም እያልን ይኸው ቁጭ አልን። በጣም ነው የተሰቃየ ነው። ተቸግረናል። አሻም የነዋሪዎችን ቅሬታ በመያዝ ስለ መንገዱ መዘጋት ከሚመለከተው አካል ማብራሪያ ጠይቃለች። የደላንታ ወረዳ ኮሚኒኬሽን ኃላፊ እሸት የፈጠነ ለአሻም በሰጡት ምላሽ መንገዱ መዘጋቱን አረጋግጠው የአምቡላንስ አገልግሎት ግን አሁንም ድረስ አለ ብለዋል። ከታሪፍ በላይ ስለመከፈሉ መረጃው የለኝም ያሉት እሸቴ መንገዱ በማን እንዴትና ለምን እንደተዘጋ ግን መረጃው የለኝም ሲሉ ተናግረዋል። በዚህ ዙሪያ ላይ በቂ መረጃ አላሰባሰብንም። ያው መንገዱ ዝግ እንደሆነ መረጃው አለኝ። ከዛ ባሻገር ግን ከወላዶች ጋር በተያያዘ አምቡላንስ አልተከለከለም። አምቡላንስ ይመላለሳል። የአምቡላንስ አገልግሎት አልቆመም። ስለዚህ ወላዶች ያው በአምቡላንስ ስለሆነ የሚጠቀሙት በዛ መሰረት እየተገለገሉ እንዳሉ ነው ያለ መረጃ። አጠቃላይ ስለ መንገዱ መዘጋትና በምን ምክንያት ለምን የሚለው ነገር ብዙ ዝርዝር እንትኖችን አላገኘንም። እኛ ትራንስፖርት አገልግሎት እየተሰጠበት አይደለም። በተንታ እየዞሩ እየሄዱ ነው። ስንት እንደሚከፍሉ ታሪፍ አለው። በነገራችን ላይ በታሪፉ ነው እየከፈሉ ያሉት ከታሪፍ ውጭ ነው የሚለውን መረጃ ማጣራት ካለብን እሱን አጣርተን የሚመለከተው መንገድ ስራ አለ እንዴት ነው የሚለውን ቼክ እናደርጋለን። ያው ከተጓዥ አኳያ የያዝነው መረጃ ስለሌለ ስንት እየከፈሉ እንዳለ እውቅና የለንም። ከልማት አኳያ ልማት አሁን ላይ አለ ብሎ ማለት አይቻልም። የሚታወቅ የጸጥታ ችግር እንዳለ ደግሞ ይሄ ገሃድ ነው። ለጸጥታው ችግር ምክንያት ነው ወይስ ለምንድን ነው የሚለውን ተጨባጭ የሆነ መረጃ መያዝ አለብን። በሌላ በኩል መንገዱ የተዘጋው በጸጥታ ምክንያት መሆኑን የደላንታ ወረዳ ብልጽግና ፓርቲ
ጽሕፈት ቤት ኃላፊ የሆኑት አብዮት ጌታሁን አስረድተዋል። ይሁን እንጂ በመንገድ መዘጋቱ ምክንያት የሞተች እናት የለችም ብለዋል። ቅሬታ ያቀረቡ የአካባቢው ነዋሪዎች አንዲት እናት መሞቷን እንደነገሩን ስንገልጽላቸውም ማን እንደሆነች ስሟ ይነገረን አሊያ ተጨባጭ መረጃ አይደለም ሲሉ መልሰዋል። በጸጥታ ጉዳይ ስለሆነ የተዘጋው መስመሩ ችግሩ አለ። ይህንን ከሚመለከተው ኩታበር ወረዳ ጋር እና ጸጥታ አካላቶች ጋር ተነጋግረናል። የተወሰነ መፍትሄ መስጠት ተሞክሯል። ዛሬ መልስ ያገኛል ብለን ገምታለን። ይስተካከላል። ሙሉ ለሙሉ ክፍት አልሆነም። ነገር ግን በዛ የሄዱ መኪኖችም ዛሬ ስምሪት የተሰጣቸው አሉ። ያው ኦኔ እንደ ወፍ ስለሆነ የጸጥታው ጉዳይ ለምሳሌ ጠዋት ላይ በዚሁ ስምሪት የተሰጣቸው አሉ። በኋላ ላይ ደግሞ የጸጥታው ጉዳይ ለህዝቡ ደህንነት ሲባል ስለሆነ ሰው መውሰድ የተፈለገው ህዝቡንም በምን ልክ ያስቸግራል የሚለውን ነው የተወሰደው የጋራ የተደረገው። ህዝቡ በዚህ ልክ ችግር ያጋጥመውም የሚል የለንም። ይህን ነገር አድርገናል። በዚህ 2-3 ቀን መፍትሄ ያገኛል። ሙሉ ለሙሉ አምቡላንስ አልቆመም፣ ስምሪት እየተሰጠው ነው። የሞተችም እናት የለችም፣ የሞተም በተጨባጭ የለንም። ክፍተት ተፈጠረ የሚለውን ሳይሆን ክፍተት አልተፈጠረም። በህዝብና በአመራር መካከል የሞተ ተጨባጭ መረጃ ካለ እከሌ የምትባል እናት ሞታለች ይባል፣ ወይም ደግሞ እኛ እንወሰደኛ የሞተ ህዝብ የለንም ነው። በዚህ ምክንያት የሞተ ህዝብ የለም። አምቡላንስም ሪፈር አልቆምም። ዛሬ ሳይቀር 2 አምቡላንስ ሪፈር ይዞ መጥቷል። አሻም ተጨማሪ ማብራሪያ የጠየቀቻቸው የደቡብ ወሎ ዞን አስተዳዳሪ አሊ መኮንን በበኩላቸው ለአሻም ነዋሪዎቹ ያቀረቡትን ጥያቄ ከሰሙ በኋላ ስብሰባ ላይ ነኝ በሚል ስልካቸውን ዘግተውታል። ክቡራን አድማጮች ዜናዎቻችን ቀጥለዋል። አሁን ከዓለም አቀፍ የዜና አውታሮች ወዳገኘናቸው መረጃዎች ተሻገርን። በእስር ላይ የሚገኘው የፒፒኬ መሪ ቡድን መሳሪያ እንዲያስቀምጥና ከቱርክ ጋር ያለውን ግጭት እንዲያቆም ጥሪ ማቅረቡ ተነገረም። ታሪካዊ በተባለው እርምጃ አብደላህ አካላን ፓርቲያቸው መሳሪያ እንዲያስቀምጥ መጠየቁን በደብዳቤ ጠቅሷል። ናትናኤል በላይነህ በእስር ላይ የሚገኘው የተርኪ ኩርዲስታን ሰራተኞች ፓርቲ መሪ አብዱላ ኦክላን ፓርቲው ትጥቁን እንዲፈታና ከቱርክ መንግስት ጋር ለ10 ዓመታት የዘለቀውን ግጭት እንዲያቆም ታሪካዊ ጥሪ አቅርቧል። የጦር መሳሪያ እንዲወርድ ጥሪ እያቀረብኩ ነው፣ እናም ለዚህ ጥሪ ታሪካዊ ኃላፊነት ወስዳለሁ ሲል ኦክላን በደብዳቤው ላይ ተናግሯል። ሁሉም ቡድኖች ትጥቃቸውን ያስቀምጡ ሲል ኦክላን በመግለጫው አስታውቋል። የኩርዲስታን ሰራተኞች ፓርቲ በተርኪና በምዕራባውያን አጋሮቹ እንደ አሸባሪ ድርጅት ይቆጠራል። የገዢው ኤኬ ፓርቲ ምክትል ሊቀመንበር ኢፍካን አላ ስለ እርምጃው አስተያየታቸውን ሲሰጡ ቡድኑ መሳሪያ ካስቀመጠና ከፈረሰ ሀገራቸው ከእስር ቤት ነጻ ትሆናለች ብለዋል። የፕሬዝዳንት ረሲብ ጣይብ ኤርዶጋን ገዢ ፓርቲ በሰጠው የመጀመሪያ ምላሽ ላይ መንግስት ቡድኑ የኦክላንን ጥሪ እንዲያከብር ይጠብቃል ብሏል። ኦክላን በደብዳቤው ፒኬኬ የተቋቋመው የቱርክ መንግስት የኩርድ መብቶችን በሚገድብበት ወቅት ቢሆንም በቱርክ የኩርድ ማንነት እስካልተከለከለና ሀሳብን በነጻነት መግለጽ ላይ መሻሻሎች መኖራቸውን በግልጽ ውሳኔውን ለምን እንደወሰነ አስረድቷል። ተርኪ ከቅርብ 10 ዓመታት ወዲህ የኩርድ ቋንቋን አጠቃቀምና የተርኬን ማንነት በነጻነት መግለጽ ላይ የተጣለባቸውን እገዳዎች አስወግዳለች። በተለይም ኤኬ ፓርቲ በ2002 ስልጣን ከያዘ በኋላ በርካታ መሻሻሎች አሉ ሲል አክሏል። ሆኖም መንግስት በቱርክ ውስጥ ለኩርዶች ተጨማሪ መብቶችን ለመስጠት ብዙ ርቀት አልሄደም ሲሉ ተቾች ይናገራሉ። ኦክላን በደብዳቤው ላይ ማንነቶችን ማክበር፣ ራስን መግለጽ፣ በዲሞክራሲያዊ መንገድ ራስን ማደራጀት፣ የእያንዳንዱ የህብረተሰብ ክፍል በየራሳቸው ማህበረሰብ ኢኮኖሚያዊና ፖለቲካዊ መዋቅር መፍጠር የሚቻለው ዲሞክራሲያዊ ማህበረሰብና የፖለቲካ ምህዳር ሲኖር ብቻ ነው ብሏል። የኩርዲስታን ሰራተኞች ፓርቲ በ1984 ከተርኪ መንግስት ጋር ጦርነቱን ጀምሯል። ዓላማውም በደቡብ ምስራቅ ተርኪ ላሉ ኩርዶች ነጻ የሆነች ሀገር ለመመስረት ነበር። ነገር ግን ከዚያ ጊዜ ጀምሮ ከመገንጠል ዓላማዎች በይፋ ወጥቶ ይልቁንም የበለጠ ራስን በራስ የማስተዳደር ጥሪ አቅርቧል። ሆኖም የትጥቅ ትግሉን አልተወም። ከቡድኑ ጋር ግንኙነት ያላቸው ቡድኖችም በቱርክ አልፎ አልፎ ጥቃቶችን ማድረጋቸውን ቀጥለዋል። በጥቅምት ወር ቡድኑ በአንካራ አቅራቢያ በሚገኝ የቱርክ መንግስት የሚተዳደር የመከላከያ ኩባንያ ላይ የደረሰ ጥቃት 5 ሰዎችን ለገደለውና 22 ሰዎችን ላቆሰለው ጥቃት ኃላፊነቱን ወስዷል። በምላሹም ተርኪ የቡድኑን ኢላማዎች በኢራቅና በሶሪያ ደብድባለች። ከኦክላን የቀረበው ጥያቄ ለዋና ነዳጅ ላኪ አካባቢና ቡድኑ የተመሰረተበት ቦታ ከሆነው ሰሜናዊ ኢራቅ ከ13 ዓመታት የእርስ በርስ ጦርነት በኋላና በታህሳስ ወር የፕሬዝዳንት በሽር አልአሳድን ስልጣን ከተወገዱ በኋላ ትልቅ አንድምታ ሊኖር ይችላል እየተባለ ይገኛል። ባለፈው ዓመት ኦክላን የኩርድን ጥያቄ ከግጭትና ከጥቃት መድረክ ወደ ህግና ፖለቲካ መቀየር እንደሚፈልግ ተናግሯል። በኋላ ላይ አስፈላጊ እርምጃዎችን ለመውሰድና ጥሪውን ለማድረግ ዝግጁ መሆኑንም ማረጋገጫ ሰጥቷል። ዝርዝር ዘገባውን ስናዘጋጅ አልጀዚራና ሮይተርስን በእማኝነት ተጠቅመናል። ተመልካቾች የአሻም 7 ዜናዎች ከመቋጨታቸው አስቀድሞ ርዕሰ ጉዳዮቹን በድጋሚ እናስታውሳችሁ። በሐረሪ ክልል ከ574 ሺህ ብር በላይ ከመንግስት ካዝና ወደ ግል አካውንታቸው ገቢ ያደረጉ የመንግስት ሰራተኞች በእስራት መቀጣታቸው ተገለጸ። ለሸቀጦች ወቅታዊ ዋጋ መናር ምክንያት ከሆኑ ጉዳዮች መካከል የአቅርቦትና የፍላጎት አለመጣጣም
ዋነኛ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ኤርትራ በኢትዮጵያ ድንበር ዘልቃ በገባችባቸው ስፍራዎች ኢትዮጵያውያንን በግድ ዜግነት ካልቀየራችሁ በሚል እያፈናቀለች መሆኑን አሻም ሰማች። ከደሴ ወደ ደላንታ የሚወስደው መንገድ በመዘጋቱ ለእንግልት ተዳርገናል ሲሉ ነዋሪዎቹ ቅሬታቸውን በአሻም በኩል አቀረቡ። ከውጭ በእስር ላይ የሚገኘው የፒኬኬ ቡድን መሪ መሳሪያ እንዲያስቀምጥና ከቱርክ ጋር ያለውን ግጭት እንዲያቆም ጥሪ ማቅረቡ ተገለጸ። ለዛሬ ለታረብ የካቲት 21 ቀን 2017 ዓ.ም ያጠናቀርናቸው የአሻም 7 ዜናዎች ተጠናቀዋል። ስለተከታተላችሁን አመሰገንን። የዕለቱ ተረኛ አሳላፊ እኔ መሰረት ነቃጥበቡ ነበርኩ። የአሻም ወቅታዊ ዜናዎች፣ አዳዲስ መረጃዎች እንዲደርሷችሁ የአሻም የማህበራዊ መተሳሰሪያ ገጾችን ማለትም ዩቲዩብን፣ ቲክቶክን፣ ፌስቡክን፣ ቴሌግራምንና ሌሎች የማህበራዊ መገናኛ ዘዴዎችን ሰብስክራይብ፣ ፎሎው፣ ላይክ እና ሼር እንድታደርጉ እየጠቆምን በዚህ ውሰናበታለሁ። አሻም ለኢትዮጵያችን።